መንፈሳዊ አባቴ በተቀመጠበት ጉባኤ የማገልገል እድል አግኝቻለሁ። ሃሌሉያ! እድሉን ስለሰጠኝ አባቴን በጣም አድርጌ አመሰግናለሁ። ክብር ለጌታ ይሁን። ከ18 ዓመት በፊት እሱ ወደሚያገለግልበት አንድ ጉባኤ ሄጄ ነበርና ድንገት ነው ከሲንጀሬ ላይ ተነስቼ ሄድኩት። ከዚህ ምስክርነት በኋላ እሱ ቆሞ ሲያገለግል አንድ ሰው እኔም በተለቀቅኩበት ቅባት ይለቀቃል። ሃሌሉያ! ተነስቼ ሄድኩኝ። እግዚአብሔር አቅጣጫ እንዲሰጠኝ ይፈልግ ነበር። በውስጤ ሴንስ ማረጋቸው የአገልግሎት ጥሪ እንዳለኝ ትንሽ እረዳ ነበር፣ ግን እርግጠኛ አይደለሁም። እኔ መሆን የምፈልገው ሀብታም ነጋዴ ነው እና ያንን ስራ ነበር የምሰራ የነበረውና እግዚአብሔር አቅጣጫ እንዲያሳየኝ የ40 ቀን ጾም ጸሎት ይዤ ነበርና 27ኛው ቀን ላይ እሱ ወደሚያገለግልበት ጉባኤ ሄድኩኝ። 27 ቀን ሙሉ እየጸለይኩ የሚሰማኝ ነገር የኃጢአተኝነት ስሜት ነው። 27 ቀን ሙሉ ቀንም ሌሊትም እጾማለሁ፣ ጸልያለሁ፣ ግን ሰይጣን ኃጢአተኛ እንደሆንኩ ነው የሚነግረኝ ጸሎት ቦታዬ እየመጣ። ክብር ለጌታ ይሁን። 27ኛው ቀን ላይ ከሌለ የለውም በለኝ አልኩት እግዚአብሔርን። ከሌለ የለውም በለኝና እኔም ወጥቼ ልሄድ አልኩና 27ኛው ቀን ላይ ጠዋት ተነስቼ እሱ ወደሚያገለግልበት ጉባኤ ሄድኩኝ። ኢየሱስ ጌታ። ጉባኤ ውስጥ እንደገባው ስልክ ቁጥሬን በመጽሐፍ ቅዱስ ጥቅሶች ነው የነገረኝ። ኢሳይያስ፣ ሮሜ እያለ ስልክ ቁጥሬን ማለት ነው መጽሐፍ ቅዱስ ላይ አለ የኔ ስልክ ማለት ነው። ጌታ ይባረክ። ኢየሱስ ጌታ። እንደዚህ አለኝ፣ የእሾካማው መንገድ አልቋል፣ እግዚአብሔር ከፊት የጸዳ። እንግዲህ የ18 ዓመት ትንቢት ነው የምነግራችሁ። የጸዳ መንገድ፣ አስፓልት የሚመስል መንገድ እግዚአብሔር ከፊት ጠርጎልሃል። አስፓልት ነው ከፊት ያለው። እግዚአብሔር እንዲህ ይልሃል አለኝ። እግዚአብሔር እንዲህ ይልሃል፣ የተከፈተ መጽሐፍ ቅዱስ እግዚአብሔር ሲሰጥህ አያለው። ተራራ ላይ ቆመ ለብዙ ሰዎች የእግዚአብሔርን ቃል በሚገባቸው መልኩ ታስተምርልኛለህ ይልሃል እግዚአብሔር። ቃል ስታስተምር እግዚአብሔር ካንተ ጋር በብዙ ድንቆችና በብዙ ተአምራቶች እግዚአብሔር ካንተ ጋር እሰራለሁ ይልሃል ብሎ እግዚአብሔር በሱ ሕይወት ያሳለፋቸውን ድንቅና ተአምራቶች በጣም ከመነገር የሚያልፉ ተአምራቶች ከነገረኝ በኋላ ጸለይልኝ። ኢየሱስ ጌታ። ተመልሼ ጾም ጸሎቴን ነው የቀጠልኩት። 27 ቀን ሙሉ የለህም ያልኩት እግዚአብሔር 27ኛው ቀን ላይ የምጸልይበት ቦታ መጥቶ በደረቴ ተኝቼ እሱ የነገረኝ ትንቢት እያሰብኩ የት አለ እግዚአብሔር ታዲያ? የሆነ እየጸለያችሁ መንፈሳዊ ነገር እንኳን አይሰማችሁም? ኃጢአት ያምራችኋል እየጸለያችሁ? ኃጢአት፣ ጓደኞቻችሁን ማግኘት፣ ወደ ውጭ መውጣት፣ እንደዛ አይነት ስሜት ነበር የሚሰማኝ። 27ኛው ቀን ላይ ግን መሬት ላይ በደረቴ ተኝቼ እየጸለይኩ እሱ የነገረኝ ትንቢት እያሰብኩ ከመሬት ወደ መሬት የሚጥል ኃይለኛ የኤሌክትሪክ ከረንት የሚመስል ነገር በውስጥ ያለፈ። ዛሬ አንድ ሰው ተረኛ ነው። ይኸው ትንቢቱ ተፈጽሞ ዛሬ እግዚአብሔርን ቃል ላስተምራችሁ። ክብር ለጌታ ይሁን። ቴንክ ዩ ዳድ። አመሰግናለሁ በድጋሚ። ክብር ለኢየሱስ ይሁን። ዛሬ ተረኛ ነህ በለው አጠገብ ላለው ሰው፣ ዛሬ ተረኛ ነህ። ክብር ለጌታ ይሁን። ኢየሱስ ጌታ። መንፈስ ቅዱስና የቤተ ክርስቲያን ዘመን የሚል አጭር ትምህርት አስተምራለሁ። ዛሬ አንድ ሰው ከሆነ መስመር ወደ ሌላኛው መስመር ክላስ ይቀይራል። ክብር ለኢየሱስ ይሁን። ስለ ክርስቶስ አካል ዳግም ስለተወለደ ስለ አማኝ የሕይወት መገለጥ ነው። ስለ አማኝ የሕይወት መገለጥ እያለን ስናወራ ደግሞ ከምድር ጋር ስለተገናኘ ከምድር ስለሚያገኛቸው ጥቅማ ጥቅሞች እግዚአብሔርም ይባርክህ እንደ አዳም ለፍተ ጥረህም አግኘው ስለዛ ነገር ሳይሆን እግዚአብሔር አምላክ ወይንም መለኮታዊው ዓለም ዳግም እንድትወለድ ሲያደርግህና የክርስቶስን ዘር ሲሰጥህ በዛ እሱ በሰጠህ ዘር ውስጥ ሊገለጥ ስላለው ስለ እግዚአብሔር አሰራር፣ ስለ እግዚአብሔር አቅም፣ ስለ እግዚአብሔር ችሎታ በቤተ ክርስቲያን በኩል ሊሰራ ስላለው ስለ እግዚአብሔር ፕሮግራም ነው የምናወራው። ክብር ለጌታ ይሁን። መባረክ አለብን። ቢሊየን ብሮችን ማግኘት አለብን።
ማግባት አለብን። በምድር 100 እጥፍ የተባለው ነገር በሙሉ ይገባናል፣ እንይዛለን። ነገር ግን ዛሬ ስለዛ ሳይሆን የምናወራው የእግዚአብሔርን ዘር በተካፈልክበት በዛ አቅጣጫ ላይ አካሉ የክርስቶስ አካል ቤተ ክርስቲያን በምድር ላይ እንድትገለጥበት መለኮት ስለሚፈልገው ነገር ነው። ባንተ መለኮት እንዲገለጥብህ ስለሚፈልገው ስለዛ ነገር ነው የምናወራው። ክብር ለጌታ ይሁን። አጠገብ ላለ ሰው ሌላ ነገር አለ በለው። ሌላም ነገር አለ በለው። በስጋ ትፈወሳለህ በለው። ሌላም ነገር አለ በለው። በበረከት ትባረካለህ በለው። ሌላም ነገር አለ በለው። ታገባለህ፣ ትወልዳለህ በለው። ደግሞ ሌላም ነገር አለ በለው። ዛሬ ክላስ ወደዛ ትቀይራለህ በለው። ኢየሱስ ጌታ፣ ኢየሱስ ጌታ። ታዲያ መልኳ ምን ይመስላል? አሁን የተገለጠችው ቤተ ክርስቲያን ብለን የምንጠራት የክርስቶስ አካል የምናይባት መልክ፣ የቅድስና ስታንዳርዷ፣ የጽድቅ ስታንዳርዷ፣ ቃሉን ሰማይ በሰጣት ስልጣን ልክ የመግለጥ አቅሟ፣ የገዥነት አቅሟ፣ ሕግን ከጽዮን እያወጣች በዓለም ላይ የተከሰቱ ነገሮችን የመዋጥ የማስቀረት ሁኔታዎችን ቀይራ በትርን የማንቀሳቀስ አቅሟ ምን ይመስላል ቤተ ክርስቲያን? ክብር ለኢየሱስ ይሁን። እነዛ ነገሮች መቀየር አለባቸው። አሜን። መርሳት የሌለብን ነገሮች አሉ። ይሄን አትርሳ፣ ቀጥሎ የሚነግርህን ነገር አትርሳ በለው። ክብር ለኢየሱስ ይሁን። ነገርን ሁሉ መተርጎም ያለብን በምንጩ ነው። በምንጩ ነው። ከምንጩ ጋር ነው ነገርን የምንተረጉመው። ክራይስትን ሴንተር ያላደረገ ቸርች ወይንም ሴንተሯ ክርስቶስ ያልሆነ በክርስቶስ የገዢነት፣ በክርስቶስ የንግስና፣ በክርስቶስ የአምላክነት ኃይል ላይ ያልተመሰረተች ቤተ ክርስቲያን ሃይማኖትን የምታራምድ ቤተ ክርስቲያን ትሆናለች። ክራይስት ሴንተር ሲያደርግ፣ ክርስቶስ ሴንተር ሲያደርግ ወይንም ማዕከል ያደረጋት አካሉን ቤተ ክርስቲያንን ነው። በውስጡ በደንብ አዳምጡኝ፣ ድል የነሳበትን ሕይወት ለመግለጥ የሚጠቀመው ክርስቶስ ቤተ ክርስቲያንን ነው። እግዚአብሔር የሰጠውን ነገር፣ የሰጠውን ክብር፣ የሰጠውን ኃይል፣ የሰጠውን ዙፋን ሊገልጠው የሚፈልገው በቤተ ክርስቲያን ወይም በእኔና በእናንተ ነው። አሜን። አጠገባችሁ ያለን ሰው እንኳን ደስ ያለ በሉት። አሁን ክርስቶስ የሚገዛበትን ስርዓት ሁሉ በሉት። መግዛት የሚፈልገው በሉት በእኔና ባንተ ሆኖ ነው በሉት። በእኔና ባንተ ሆኖ በሉት። የኃይልን በትር ያንቀሳቅሳል። የስሙን ስልጣን ያንቀሳቅሳል። ድል የነሳባቸውን ነገሮች ያንቀሳቅሳል። ስለዚህ በሉት ከዛሬ ጀምሮ በሉት ከተሸናፊነት ዓለም እንወጣለን በሉት። በጌታ በኢየሱስ ስም የአንድ ሰው ዓይን አሁን ይከፈታል። የአንድ ሰው ጆሮ አሁን ይከፈታል። የአንድ ሰው ልብ ወደ ማስተዋል በኢየሱስ ስም ይመጣል። ክብር ለጌታ ይሁን። ይህን ያወራሁላችሁ ነገር በሃይማኖታዊ ልምምድ መጽሐፍትን ብቻ በማንበብ አታገኙትም። ወደ አካሉ የተላከ አካሉ ላይ ስሙን፣ ክብሩን፣ ኃይሉን ለመግለጥ አሁን አማኑኤል ሆኖ የመጣ አሁን እግዚአብሔር ከኛ ጋር ሆኖ የመጣ በቤተ ክርስቲያን የሁሉ ነገር ሙላት የሁሉ ነገር አቅም ሊሆናት የመጣ መንፈስ ቅዱስ በሕይወታችሁ ካልተንቀሳቀሰ በስተቀረ ክርስቶስ አሁን የሚገዛበትን ያንን ክብር በእናንተ ሕይወት በራሳችሁ አቅም መግለጥ አትችሉ። ስሙ ያለ መንፈስ ቅዱስ አይሰራም። የምትጠቀሟቸው ነገሮች ያለ መንፈስ ቅዱስ አይሰሩም። ሰማይ ያለ መንፈስ ቅዱስ ኃይል አይገባህም። እንኳን ደስ ያለ። ዛሬ የመንፈስ ቅዱስን ኃይል በአዲስ ዳይሜንሽን ትቀበላለህ። በኢየሱስ ስም በአዲስ አቅጣጫ ትቀበላለህ። በአዲስ አቅጣጫ ትቀበላለህ። በአዲስ አቅጣጫ ትቀበላለህ። አሌሉያ። እስቲ የእግዚአብሔርን ሐሳብ ከመጽሐፍ ቅዱስ እንይና በዛ ውስጥ የመንፈስ ቅዱስን የመገለጥ ሥርዓት ደግሞ እናያለን። አሌሉያ። ኤፌሶን ምዕራፍ 3 ቁጥር 10 እኔ በትርጉም መጽሐፍ ነው የማነበው።
ምን ይላል? ቁጥር 10 ላይ ሐሳቡም ይላል። ምኑ? ሐሳቡ። እስኪ ሐሳቡ በሉ። እስኪ በደንብ ድምፃችሁን አውጡና የእግዚአብሔር ፕሮግራም በእኔ ላይ በሉ። የእግዚአብሔር ፕሮግራም በክርስቶስ አካል ላይ በሉ። እስኪ የእግዚአብሔር የልቡ ፍቃድ በእኔ ላይ በሉ። እግዚአብሔር በእኔ ላይ ሊያይ የሚወደው ነገር በሉ። እስኪ በጌታ በኢየሱስ ስም ይሄ ቃል በአንድ ሰው ላይ አሁን መንፈስ ሆኖ ገባበት። መንፈስ ሆኖ አገኘው። መንፈስ ሆኖ አገኘው። አሌሉያ። ሐሳቡም በአሁኑ ዘመን። በየትኛው ዘመን? በአሁኑ ዘመን። አሁን የቤተ ክርስቲያን ዘመን ነው። አሁን የኔ ዘመን ነው በሉ እስኪ። አሁን የዳኑት የሚገለጡበት ዘመን ነው በሉ እስኪ። አላመናችሁም እንዴ? ሐሳቡ ብሎ ነው የጀመረው። አሁን የኔ ዘመን ነው በሉ። ይኸውላችሁ ቀደም ሲጀምርላችሁ ነገርን በምንጩ ተርጉሙት ብያችኋል። አሁን የሚለውን የእግዚአብሔርን የአገዛዝ የክርስቶስን የአገዛዝ ዘመን መቀበል የሚቸግረን ወይንም በእምነትና በድፍረት መንፈስ መናገር ለምን ይከብደናል ካላችሁ፣ አሁን ብላችሁ አሁን ላይ በዚህ ሰዓት በዚህ ዘመን እኔና እናንተ በስጋና ደም በምኖርበት ዘመን ኃይላቸውን እየገለጡ ያሉ ነገሮች ሌሎች ስለሆኑ አሁን የሚለውን የእግዚአብሔርን የምህረት ዘመን እንደተቀበልን ገና ወደ እምነት መንፈስ ስላልተጠጋ ወደ ማመን ስላልተጠጋን ይከብደናል። ኢየሱስ ጌታ። ምክንያቱም ኢኮኖሚው የሚያወራህ ነገር አለ፣ ፖለቲካው የሚያወራህ ነገር አለ፣ የዓለም መንግስታት በመገለጽ ስርዓታቸው የሚነግሩ ነገር አለና አሁን የእግዚአብሔር ሐሳብ ይሄ ነው ብለህ ለመቀበል አይምሮህን ይዘዋል። ወደድክም ጠላህም ግን ዛሬ መንፈስ ቅዱስ ሲመጣብህ እነዚህ ሁሉ ነገሮች ከህሊናህ ላይ ይሻራሉ፣ ከዓለምህ ላይ ይሻራሉ፣ ከመንገድህ ላይ ይሻራሉ፣ በኢየሱስ ስም ይሻራሉ። እስኪ ደግማችሁ አሁን በዚህ ዘመን በሉ። ነፍሳችሁ እስኪያምን ድረስ አሁን በዚህ ዘመን በሉ እስኪ። ሃሌሉያ። አሁን በአሁኑ ዘመን በቤተ ክርስቲያን አማካኝነት በደንብ ቃሉን ይዩት። በአሁኑ ዘመን የእግዚአብሔር ሐሳብ በአሁኑ ዘመን በቤተ ክርስቲያን አማካኝነት በእኔ በኩል በሉ እስኪ። ተናገሩት፣ ግዴላችሁ። በእኔ በኩል በሉ እስኪ። የእግዚአብሔር ሐሳብ በሉ በዚህ ዘመን በእኔ በኩል። መንገዱ ማን ነው? ቀጥሎ እግዚአብሔር የሚገልጠው ጥበብ መንገዱ ማን ነው? እግዚአብሔር የሚገልጠው ኃይል መንገዱ ማን ነው? እግዚአብሔር የሚገልጠው እውቀት ማን ነው? እኔና እናንተ ነን። ክብር ለጌታ ይሁን። በአሁኑ ዘመን በቤተ ክርስቲያን አማካኝነት ብዙ ገጽታ ያለው። ስንት ገጽታ ያለው? እስኪ በሉት አንድ ላይ በሉት። ግዴላችሁ፣ ቃል መንፈስ ነው። ስንት ገጽታ? ብዙ። ስንት ነው? አይታወቅም፣ አይታወቅም። ዲፋይን የምታደርጉት አይደለም። ብዙ ገጽታ ያለው፣ ብዙ መልክ ያለው፣ ብዙ ነገሮችን መስራት ማንቀሳቀስ የሚችል ነገር በጌታ በኢየሱስ ስም አንድ ሰው ዛሬ ከዚህ ብዙ ከተባለ ነገር ጋር ይገናኛል። በኢየሱስ ስም ይገናኛል። ብዙ ገጽታ ያለው የእግዚአብሔር ጥበብ በሰማያዊ ስፍራ ላሉት አለቆች፣ ስልጣናት ትታወቅ ዘንድ። ሃሌሉያ። በሰማያዊ ስፍራ ምን አሉ? ኤፌሶን 6 ላይ እንደሚናገር በሰማያዊ ስፍራ መንፈስ የሆኑ አጋንንቶች አሉ። መንፈስ የሆኑ የእግዚአብሔር ጠላቶች አሉ። የሲኦል ኃይል አለ፣ የገሃነም ኃይል አለ፣ የሞት ጥላ ደጅ አለ፣ የአጋንንት ሲስተም አለ። በእነዚህ ነገሮች ላይ እግዚአብሔር ወይም ክርስቶስ በቤተ ክርስቲያን በኩል ብዙ ገጽታ ያለው ጥበብን መግለጥ በአሁኑ ዘመን እግዚአብሔር በእኔና በእናንተ ላይ ያስቀመጠው አጀንዳ ነው። ሃሌሉያ፣ ሃሌሉያ። አጀንዳ ነው። ይህንን መንፈስ ቅዱስ በእናንተ ውስጥ መንቀሳቀስ ሲጀምር፣ መንፈስ ቅዱስ በኃይል ነፍስ፣ መንፈስ ስጋችሁን ተቆጣጥሮ መስራት ሲጀምር ችግር አይደለም በሕይወታችን የሚገለጠው። የጠላት አጀንዳ አይደለም በሕይወታችን የሚገለጠው። አሁን የሚያስፈራሩን ጨለማዎች አይደሉም በሕይወታችን የሚገለጡት። ብዙ ገጽታ ያለው የእግዚአብሔር ጥበብ። አንድ ሰው ቀኝ እጁን ከፍ ያደርግልኝ። በጌታ በኢየሱስ ክርስቶስ ስም መንፈስ ቅዱስ ዓለም የማያብራራውን ጥበብ፣
መንፈስ ቅዱስ ዓለም የማያውቀው ዕውቀት፣ መንፈስ ቅዱስ ዓለምን ሁሉ የሚቆጣጠር ስልጣንና ጥበብን አሁን በአማኞች ላይ ማፍሰስ ይጀምር። አሁን ማንቀሳቀስ 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 ይጀምር። መንፈስ ቅዱስ ዓለም አታውቀውም፣ ዓለም አትረዳውም። ዓለም ዳግም ያልተወለደ አዳም የሆነ ሰው መንፈስ ቅዱስን መተርጎም አይችልም። አንተ ጋር ሲመጣ ግን መንፈስ ቅዱስ ይሄንን የእግዚአብሔር ሐሳብ የተባለውን ነገር በብዙ ገጽታ በነፍስ ላይ ዕውቀት እያደረገ ይገልጣል። በመንፈስ ላይ ኃይል እያደረገ ይገልጣል። በስጋ ላይ በረከት እያደረገ ይገልጣል። በእያንዳንዱ ሕይወት ውስጥ ሴንተር እያደረገ መግባት ይጀምራል። ዛሬ የአንድ ሰው ዓይን ለዚህ ክብር ይከፈታል። የአንድ ሰው ዓይን ለዚህ ክብር በኢየሱስ ስም ይከፈታል። የአንድ ሰው ጆሮ በኢየሱስ ስም ይከፈታል። እስቲ ጆሮ ይከፈታል በሉ። ዓይኔ ይከፈታል በሉ። እግዚአብሔር በዚህ ዘመን ያዘጋጀልኝን በሉ። ብዙ ገጽታ ያለው የእግዚአብሔር ጥበብ በእኔ መስራት ይጀምራል። በእኔ መስራት ይጀምራል። በእኔ መስራት ይጀምራል። ይህ እኮ በጣም የሚያሳብድ የሚያስጮህ ነገር ነው። ከመንፈስ ቅዱስ ጋር ኅብረት ሳደርግ የሚሰጠኝ ነገር ምንድን ነው? ብዙ ገጽታ ያላቸው የእግዚአብሔር ጥበብ። ክብር ለጌታ ይሁን። የእግዚአብሔር ጥበብ ማለት ታውቃላችሁ ወገኖች፣ መጽሐፍትን የማንበብ መጽሐፍትን የማገላበጥ እድል አግኝቼ ጥበብ የሚለውን ነገር ሳይ የእግዚአብሔር ጥበብ እግዚአብሔር ጥበብን ሲገልጥ ወይም እግዚአብሔር ጥበብ ለአንድ ሰው ሲሰጥ ዓይንህ ነገሮችን ሁሉ እንደ እግዚአብሔር ማየት ይጀምራል። ለምሳሌ እግዚአብሔር ሰይጣንን ቢያየው እኔ በስጋ ሰይጣንን እንደማየው አያየውም። እግዚአብሔር በሽታን በሚያይበት ዓይን እኔ በሽታን ባየው ቶሎ ፈራለሁ አይደል? ሰይጣንን ባየው ፈራለሁ። እኔ በአካል ተገልጦ ባየው አልፈራውም። ሰይጣን አትፈሩትም? አትፈሩትም ወይ? በወኔ እኮ አይደለም፣ አሁን አልፈራውም ምናምን አይደለም። ሌሊት ጨለማ ውስጥ የምትፈሩ ሰዎች የላችሁ? ድምፅ የምትፈሩ ሰዎች የላችሁ? እግዚአብሔር ዓይኑን ሲገጥምልህ ጥበብ ሲሰጥ እግዚአብሔር እንደ ተሸነፈ ነው የምታየው። ሰይጣን እንደ ወደቀ ነው የምታየው። ኢየሱስ መስቀል ላይ ጠርቆ እንዳስወገደው ነው የምታየው። የማ ዓይን ሲኖርህ? የእግዚአብሔር ዓይን። ነቢያት የእግዚአብሔር ዓይን አላቸው። ለምሳሌ አጋንንትን አሁን ዳድ ቆሞ እዚህ ጋር ሲያወራ ስታየው እዛ ጋር የሆነ መንፈስ አለ እንዲህ አይነት እንደዚህ አይነት መንፈስ አለ ብሎ ሲናገር በማን ዓይን አይቶት ነው? መልሱልኛ። በእግዚአብሔር ዓይን። በሰው ዓይን ቢያዩስ? የእግዚአብሔር ዓይን ጥበብን ሲሰጠው የመንፈሱን አሰራርና የመንፈሱን አይነት ሪቪል ያደርግለታል። ከዛ በእግዚአብሔር ችሎታና በእግዚአብሔር ኃይል ሰውየው ምን ያደርገዋል? ዲሊቨር ያደርገዋል። አንድ ሰው እጁን ከፍ ያደርጋል። በስራ ቦታ፣ በትዳርህ፣ በኑሮው ላይ ዛሬ የእግዚአብሔር ጥበብ የእግዚአብሔር ኃይል ብዙ ገጽታ ያለው በአገልግሎት በዘመን በምድር ቆይታ ብዙ የእግዚአብሔር ጥበብ ልዩ ገጽታ ያለው አለቆችን የምታሸንፍበት፣ ስልጣናትን የምታሸንፍበት፣ በሕይወት ላይ ሰልፍ የሚያስነሱብን የምትመታበት ብዙ ጥበብ በኢየሱስ ስም ተቀበል። ብዙ ጥበብ ይገለጥብህ። ሃሌሉያ። የእግዚአብሔር ዕውቀት ቢኖርህ እግዚአብሔር አሁን ስለ ኢራንና ስለ አሜሪካ ጦርነት የሚያውቀው ዕውቀት ወደ ዙፋኔ ይጠጋ ይሆን ብሎ ይሰጋል እንዴ? መጨረሻቸውን ያውቀዋል እግዚአብሔር። ሃሌሉያ ሃሌሉያ። እግዚአብሔር ይላል መጽሐፍ ከመጀመሪያ የመጨረሻውን ይናገራል። ሳትጀምረው እግዚአብሔር ገና ይነግርሃል። የእግዚአብሔር ዕውቀት ቢኖርህ በሕይወት ላይ የእግዚአብሔር ዕውቀት አይነት ቢኖርህ እግዚአብሔር የሚያውቀውን ነገር በሙሉ ስላንተ የሚያውቀው ዕውቀት በክርስቶስ ስለጨረሰልህ የሚያውቀው ዕውቀት ስለ መጽደቅህ ስለ መክበርህ የእግዚአብሔር ልጅ ስለ መሆንህ የሚያውቀው ዕውቀት ቢኖርህ በኃጢአት አትጠቃም፣ በውርደት አትጠቃም። እግዚአብሔር የሚያውቀው ዕውቀት ስለሌለን ብዙ ጊዜ ተላላፊዎች እንሆናለን። ብዙ ገጽታ ያለው ዕውቀት፣ ብዙ ገጽታ። ሃሌሉያ ሃሌሉያ። እስኪ አንድ ሰው ጮሆ ዛሬ የእግዚአብሔር ዕውቀት ይገባብኛል ይላል።
እስኪ ደግማችሁ በሉ። ዛሬ እግዚአብሔር እውቀት ይገባብኛል በሉ። ዛሬ እግዚአብሔርን መንፈስ አገኛለሁ በሉ። ኢየሱስ ጌታ፣ ኢየሱስ ጌታ። ወገኖቼ አሁን በዚህ ነገር እንኳን በጣም መንፈሳችንን አግለን እንኳን ቃሉን የምንሰማው የመንፈስ ቅዱስ እንቅስቃሴ በቤተ ክርስቲያን ውስጥ በአካሉ ላይ ያለው ነገር ቃሉን የመተርጎም፣ ቃሉን የማሰራት፣ ቃሉን የመግለጥ፣ በቃሉ ውስጥ ያለውን ክብርና መንፈስ በእኛ ላይ እያፈሰሰ የመቀደስን ሥራ እንደሚሠራ ስለማንረዳ ምን አለ ጌታ ኢየሱስ ዮሐንስ ወንጌል ምዕራፍ 17 ላይ ቃልህ እውነት ነው፣ ካንተ ዘንድ የመጣው ቃል፣ አካል የሆነው ቃል፣ ስልጣን የሆነው ቃል እውነት ነው አለና በእውነት ቃል ምን በላቸው? ቀድሳቸው። ካዶሽ የሚያደርግህ የሚቀድስህ የሚለይህ ከምትቸገርበት ከዛ ሕይወት ውስጥ ካለ ከጨለማ ሲስተም ልምምድ እንኳ የሚለይህ ምንድን ነው ሲባል መንፈስ ቅዱስ በውስጥ የሚያብራራልህ ኢየሱስ ሰርቶ የጨረሰው አንተ ጋር የደረሰ የእግዚአብሔር ቃል ነው። ሃሌሉያ። ለምሳሌ አሁን ያወራሁላችሁ ቃል መንፈስ ቅዱስ ካልገለጠልን በስተቀር ካላብራራልን በስተቀር ምንድነው ብዙ ገጽታ ያለው ጥበብ? ምንድነው በእግዚአብሔር ልብ ውስጥ ያለው ሐሳብ? ወገኖች እኔ እግዚአብሔርን እንደሚራብ ገና ብዙ ምዕራፍ እንደቀረው ሰው ከእግዚአብሔር ጋር ባለኝ ኅብረት እግዚአብሔር የሚያስተምረኝን ነገር ልንገራችሁ። መንፈስ ቅዱስ ብዬ ልሳን ላይ ገና አልቆምም። መንፈስ ቅዱስ ብዬ ገና ድንቅና ተአምራት ለአካሉ ሙላት የደረሰ ነገር ላይ አልቆምም። መንፈስ ቅዱስ የጠለቀውን የእግዚአብሔርን ነገር፣ መንፈስ ቅዱስ የጠለቀውን የክርስቶስን ምስጢር፣ መንፈስ ቅዱስ በዚህ ዓለም ላይ ታይቶ የማይታወቀው በሰው ጆሮ ያልተሰማው በሰው ልብ ያልታሰበውን ያንን ምስጢር እንዲገልጥልኝ ይፈልጋል። ሃሌሉያ ሃሌሉያ። በአንድ ሰው ላይ ይሄ መንፈስ ይጋባበት። በአንድ ሰው ላይ ይሄ መንፈስ ይምጣበት። በአንድ ሰው ላይ አዲስ ዳይሜንሽን ይምጣበት በኢየሱስ ስም። ዛሬ አለማመንን ሰብሮ የሚገባ መንፈስ፣ ደካማነትን ሰብሮ የሚገባ መንፈስ፣ አቅምን አልፎ የሚገባ መንፈስ በእኔና በእናንተ ላይ መፍሰስ ይጀምር። በእኔና በእናንተ ላይ መፍሰስ ይጀምር። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ኢሳይያስ ምዕራፍ 35 ቁጥር 5 ላይ የመንፈስ ቅዱስና የቤተ ክርስቲያን ዝምድና፣ የመንፈስ ቅዱስና የአካሉ አንድነት በመግባባት በመቀበል በመረዳት ባለጠግነት ሲዋሃድ የሚሰራቸው ነገሮች አሉ፣ የሚያደርጋቸው ነገሮች አሉ። ክብር ለኢየሱስ ይሁን። ቁጥር 5 ላይ መንፈስ ቅዱስ ክፍተትን እያገኘ መንፈስ ቅዱስ ዕውቅናን እያገኘ አሁን ያለ ፐርሰን አሁን ያለ አምላክ ነው በሚል ዕውቅና ውስጥ መንፈስ ቅዱስ በቤተ ክርስቲያን በግልጥ መስራት ሲጀምር እንዲህ ነው የሚያደርገው። ቁጥር 5 በዚያን ጊዜ የዕውሮች ዓይን ምን ይላል? ይገለጣል። ይገለጣል። የዕውሮች ዓይን የደንቆሮቹም ጆሮ ምን ይላል? ይከፈታል። ይከፈታል። ይሄ ድንቅና ተአምራት አይደለም። ድንቅና ተአምራት ለቤተ ክርስቲያን ተሰጥቷል። ግን እዚህ ጋር እኔ ላወራላችሁ ወይም መንፈስ ቅዱስ ሲያስተምረኝ ሊያስረዳኝ የፈለገው ነገር ስለ ድንቅና ስለ ተአምራት አይደለም። ሮሜ ምዕራፍ 8 ላይ በእግዚአብሔር መንፈስ የሚመሩ እነዚህ የእግዚአብሔር ልጆች ናቸው። እንዴት ነው የእግዚአብሔር መንፈስ የሚመራ? ጆሮህን ከፍቶ ነው የሚነግርህ። በውስጠኛው ሰውነት የሚያወራህ ነገር አለ። መንፈስ ቅዱስ በውስጠኛው ሰውነት የሚያስተምርህ ነገር አለ። ዕውርነትህን የሚገልጥ መጽሐፍ እንደሚናገር የልባችሁ ዓይኖች ሲበሩ የመጥራቱ ተስፋ ምን እንዲሆን ታውቁ ዘንድ ለቅዱሳንም ያለው ርስት፣ ክብር፣ ባለጠግነት ምን እንዲሆን ትረዱ ዘንድ አለ። መቼ ነው? የልብ ዓይንህ ሲበራ። ማን ያበራላል የልብ ዓይንህን? መንፈስ ቅዱስ። ውስጠኛው ሰውነትህን ከባህሪው ከተወለደበት ከተካፈለው የዘር አይነት ጋር
አገናኝቶ ከምድራዊነት ወደ ሰማያዊነት የሚቀይርልን መንፈስ ቅዱስ ብቻ። ክብር ለጌታ ይሁን። በልጅነቴ ጀምሮ ብዙ መጽሐፍትን አንብቤያለሁ። እግዚአብሔር ይገኝበታል የተባለ የትም ቤተ ክርስቲያን ሄጄ እግዚአብሔርን ፈልጌያለሁ። ግን የሰዎች ትምህርት እግዚአብሔርን በልቤ ላይ እንዳውቅ ውስጤን አልከፈተልኝም። ክብር ለጌታ ይሁን። መንፈስ ቅዱስን አብዝቼ ስፈልግ መንፈስ ወደ ሞላባቸውና ዘመኑን ወደ ተረዱ ሰዎች በዘመኑ ሊመጣ ያለውን የእግዚአብሔርን ክብር በመንፈስ ወደ ተረዱ ሰዎች መንፈስ ወስዶኛል። ከዛ ጋር ባለኝ የመንፈስ ቅዱስ ኅብረት የመንፈስ ቅዱስን ድምፅ መለማመድ ጀምሬያለሁ። ዛሬ የአንድ የማይሰማ ጆሮ ይከፈታል። መንፈሳዊ መስማትን ትጀምራለህ። መንፈስን መስማት ትጀምራለህ። ሃሌሉያ። የዲዳዎች አንደበት ይከፈታል። መንፈስ ቅዱስ ሲመጣ ይከፍተዋል አንደበትህ። ልሳን ይሰጠሃል፣ ቋንቋ ይሰጠሃል፣ ዝማሬ ይሰጠሃል፣ ቃል ይሰጠሃል። ቃሉን በስልጣንና በኃይል እየገለጥክ በአለቆችና በስልጣናት ላይ በትርን እያወዛወዝክ እንድትኖር ያደርግሃል። ዛሬ በኢየሱስ ስም አንድ ደካማ ሰው ብርቱ ሆኖ ይወጣል። አንድ አጠቅምም የተባለ ሰው ልዩ ገጽታ ያለው የእግዚአብሔር ጥበብ ይገለጥበታል። ይገለጥበታል በኢየሱስ ስም። ይገለጥበታል በኢየሱስ ስም። ይገለጥበታል በኢየሱስ ስም። ክብር ለጌታ ይሁን። 50 ተማሪዎች ያሉበት ትምህርት ቤት አንድ ክላስ ውስጥ እየተማርን እጄን አንስቼ የማቀውን ጥያቄ መመለስ እፈራል። ሰው በተሰበሰበ ቦታ አንድ ቃል መናገር አልችልም። መንፈስ ቅዱስ ሲመጣብኝስ? መንፈስ ቅዱስ ሲመጣብ ማለት ነው ከአንተ ቀጥሎ ሰው እንዳይናገር አድርጎ ጥበብን ነው የሚሞላብ። ሃሌሉያ። አምናለሁ ዛሬ ከኔ ቀጥሎ እዚህ ቦታ መንፈሳዊ አባቴ ሲቆም መንፈስ ዓለም መንቀሳቀስ ሲጀምር አንዳንዶቻችሁ ኮታችሁ ይቀየራል። አያለው። አንዳንድ ሰዎች ከላያችሁ ላይ ጫማ ይወልቅና አዲስ ጫማ ይገባላችኋል። አንዳንዶቻችሁ ልሳናችሁ ያድጋል፣ ልሳናችሁ ይቀየራል፣ እምነታችሁ ማደግ ይጀምራል፣ በሮች በፊታችሁ መከፈት ይጀምራሉ። በኢየሱስ ስም ስማችሁ ይቀየራል፣ መታወቂያችሁ ይቀየራል። በኢየሱስ ስም ልምምዳችሁ ይቀየራል። መንፈስ ቅዱስ ዲዳነትን ነው ዞር የሚያደርገው። ነገስታት ፊት ይወስድሃል። መንፈስ ቅዱስ በምድር ላይ የጠፋ ጥበብን አንተ ውስጥ ይከታል። አንተ ውስጥ ይከታል። ዓለም ተሰብስቦ የመከረበትና መፍትሄ ያጣበትን ጉዳይ እግዚአብሔር ይጠራህና በመንፈሱ ይከትብሃል። በዓለም ይገልጥሃል። በዓለም ይገልጥሃል። በዓለም ይገልጥሃል። በአባቶች ዘመን እንዲህ ነው የሆነው። እግዚአብሔር ይጠራና መንፈሱን ይከትባቸዋል። ሳምንት ዕለት ዳል ሲናገር ሰምታችኋል። መጥረቢያን በእንጨት ያወጣሉ። የረሃብን ዘመን ይቀይራሉ። በምድር ላይ ያለን ክስተት፣ በምድር ላይ ያለን ሁኔታ የሚቀይር እግዚአብሔራዊ አቅም በውስጣቸው ያልፋል። ለምን? ጆሮአቸው ተከፍቷል። ለምን? ዲዳነታቸው፣ ትብነታቸው ተወስዷል። የእግዚአብሔር መንፈስ ይንቀሳቀስባቸው ነበር። አሁን እንደነሱ አይደለህም። በላህ ላይ አይደለም መንፈስ ቅዱስ የሚቀመጠው። በደሙ ቀድሶሃል፣ በደሙ አጥቦሃል፣ ሌላ ሰው አድርጎሃል፣ ዘርህን ቀይሮታል። አንተ ውስጥ ማደሪያ ሆኗል። አንተ ተቀድሰሃል። በአንተ ውስጥ እግዚአብሔር ያድራል። መንፈሱ በአንተ ውስጥ አለ። መንፈሱ በአንተ ውስጥ አለ። ካደረብህ መንፈስ የተነሳ የእግዚአብሔር ጥበብ በውስጥ ይገለጣል። ካደረብህ ጥበብ የተነሳ ካደረብህ ነገር የተነሳ የሰፈርን ሁኔታ ትቀይራለህ። የአገርን ሁኔታ ትቀይራለህ። የምድርን ፊት ታድሳለህ። የምድርን ፊት ታድሳለህ። በአንተ በኩል እግዚአብሔር ያልፋል። በአንተ በኩል እግዚአብሔር ያልፋል። ወንድሞች ሆይ ያለ ጳውሎስ መጠራታችሁን ተመልከቱ። ብዙ ጠቢባኖች አሉ ምድር ላይ፣ ብዙ ኃያላኖች አሉ። መጽሐፍትን የሚመረምሩ በግሪክ ጥበብ የተሞሉ አሉ። ስልጣን ያላቸው
የወታደራዊ ማዕረግ ያላቸው አሉ። አንተ ቤት ገብቶ ግን እግዚአብሔር መንፈሱን ተማምኖ እግዚአብሔር አወጣ፣ መንፈሱንም ከተተበት። የዓለምን ጥበብ በአንተ ሊያሳፍር መረጠ። ዛሬ አንድ ሰው በኃይል ይነሳል፣ በኃይል ይነሳል፣ በኃይል ይነሳል። በብዙ ገጽታ የእግዚአብሔር ጥበብ አንድ ሰው ይነሳል። እዚህ ጋር ያለው ዘይት አየኸው? የእግዚአብሔር ጥበብ ነው። የእግዚአብሔር ጥበብ ነው። እስኪ ሂድ ዶክተር የሕክምና ማዘዣ ላይ ዘይት ይዘዝልህ፣ አይፈውስህም። መንፈስ ይገባበታል፣ ትቀባለህ። ነገ ማስፈራትና ማስደንገጥ በላህ ላይ ይንቀሳቀሳል። እንዴት ሆነ? ዓለም አትረዳም። አንደኛውን ገጽታ ግን እግዚአብሔር ጥበብ ባንተ ይገልጣል። ዛሬ የብዙ ሰዎች ጆሮ እንደ ጳውሎስ ቅርፊት የሚወድቅላችሁ ሰዎች፣ እንደ ጳውሎስ ከሳኦልነት ወደ ጳውሎስነት የምትሻገሩ በጌታ በኢየሱስ ስም ከአናንያ ጋር የምትገናኙ ዴስቲናችሁ የሚቀየር ብዙ ታናናሽ ሰዎች ስፍራችሁ የሚቀየር ሰዎች እዚህ ያላችሁ የጌታ መንፈስ በኃይል ይመጣብሃል። የጌታ መንፈስ በኃይል ይመጣብሃል። የጌታ መንፈስ በኃይል ይመጣብሃል። የጌታ መንፈስ በኃይል ይመጣብሃል። ዛሬ አንድ ሰው አንደበት ይከፈታል። ዝም በል ያለ በሰማያዊ ስፍራ ያለ ስልጣን ሄደህ ታናግረዋለህ። ሁልጊዜ ለራሴም ለጉባኤም የምጠይቀው ጥያቄ አለ። ሰዎች እንደ ፓስተር ወደ ቢሮ ይመጡና ፓስተር ሌሊቱን ሙሉ ሰይጣን ሲያደቀኝ አደረ ነው የሚላችሁ። አንድ አማኝ ግን ዛሬ እኔ ገሃነም ሄጄ ነበር አይላችሁ። ገሃነም ሄጄ ሳናውጥ አደርኩ አይላችሁም። አንድም አማኝ ከዚህ በኋላ እኛ ነን ሰይጣን ያለበት ምን ነው? ለምን? ብዙ ገጽታ ያለው የእግዚአብሔር ጥበብ አለ። እኛን ወደ ዓለም የምንለወጠው ብዙ የእግዚአብሔር ገጽታ በእኛ ይገለጣል። ጆሮዎቻችን ሰማይን መስማት ይጀምራሉ። አይኖቻችን ወደ ሰማይ ማየት ይጀምራሉ። በኢየሱስ ስም መንፈስ ይምጣብህ፣ መንፈስ ይምጣብህ፣ መንፈስ ይምጣብህ፣ መንፈስ ይምጣብህ። ይኸውላችሁ ቤተ ክርስቲያን አይኗ ካልተከፈተ ጆሮዋ ካልተከፈተ አካል ነኝ ወደሚል ክርስቶስ ራሴ ነው ወደሚል እምነት ካልመጣን በስተቀር አሁን ያለው ነገር አይቀየርም፣ አይለወጥም። ተሰብስበን ብናወራ አይለወጥም። በዓለም ላይ ስልጣን ያላቸው ሰዎች ተሰብስበው ቢያወሩ አይቀየርም። የቤተ ክርስቲያን ጉዳይ የቤተ ክርስቲያን ባለስልጣናት ተሰብስበው ቢመክሩ አይቀየርም። ቤተ ክርስቲያን በክርስቶስ ትምህርት በመንፈስ ቅዱስ ኃይል አይኗ መከፈት አለበት። ዛሬ ቅርፊቱ ከላያችን ላይ ይወድቃል። ቅርፊቱ ከላያችን ላይ ይወድቃል። ቅርፊቱ ከላያችን ላይ ይወድቃል። ቅርፊቱ ከላያችን ላይ በኢየሱስ ስም ይወድቃል። ቅርፊቱ ከላያችን ላይ ይወድቃል። አሌሉያ። ኤፌሶን ምዕራፍ 2 ቁጥር 1 እስከ 6-8 ያለውን እናንተ አንብቡት። ሰይጣን የመንፈስ ቅዱስን ልምምድ እንዳንለማመድ ቤተ ክርስቲያንን የሚያስረው ትላንትናን በማምጣት ነው። ትላንትና በስጋ የተለማመድናቸውን ኃጢአቶች በነፍሳችን የሚያልፉ የምኞት ኃጢአቶችን እያመጣ በተለይ ደግ ሲሆንልህ ሰይጣን ልክ ስትንበረከክ ያመጣና ይከትብሃል። ኃጢአተኝነትን ይነግራል ነበር። እስኪ ሰይጣን በሉት፣ ጥሩት ግዴ ሰይጣን በሉት። እሱ ትላንት ነበር በሉት። አሁን ግን በሉት እኔ የሰማሁትን ስላልሰማህ ነው። እኔ የማየውን ስለማታይ ነው። በደሌና ኃጢአቴ ከኔ ተወግዷል በሉት። አሁን በኢየሱስ ክርስቶስ መካከለኝነት በሉት ወደ እግዚአብሔር ቀርብ ያለው በሉት። መንፈስ ቅዱስንም ተቀብያለሁ በሉት። ከዚህ ቀን ጀምሮ በሉት ልታታልለኝ አትችልም በሉት። ነበራችሁ ነው የሚለው ኤፌሶን ምዕራፍ 2 ነበራችሁ። ትላንት በአሁኑ ዘመን አይደለም። መቼ ነው? በቀደመው ዘመን ከመስቀል በፊት ነበርክ። ኃጢአተኛ ብቻ አይደለህም፣ ኃጢአት ነበርክ። ከስጋና ከደም በአዳም ምክንያት ከሰይጣን የተካፈልከው ዘርህ እርግማንን የሚያስተናግድ የኃጢአት ማንነት ነበረህ።
ኢየሱስ መጥቶ ግን ኃጢአት ሲሆንልህ፣ ኢየሱስ መጥቶ ግን እርግማን ሲሆንልህ፣ አንተን ሲቀይርህ አንተ የእግዚአብሔር ጽድቅ ነው የሆንከው። አንተ ለእግዚአብሔር ተቀድሰሃል። አንተ የእግዚአብሔር ነህ። ስለዚህ ሰይጣን ትላንትናን እያስታወሰ ዛሬ ብዙ ገጽታ ያለውን የእግዚአብሔርን ጥበብ እንዳትሞላ አይከለክልህም። ሮሜ ምዕራፍ 8ን አውጣ እናሳየው ለሰይጣን። እንግዲህ በክርስቶስ ኢየሱስ ላሉት ከእንግዲህ ምን የለባቸው? ኩነኔ የለባቸው። በክርስቶስ ኢየሱስ የሚሰራ የሕይወት መንፈስ ሕግ ከሞትና ከኃጢአት ሕግ አርነት ምን ብሎኛል? ሰይጣን እኔ ጋር የሚመጣበትን ኮዝ ኢየሱስ መልሶለታል። ሰይጣን እኔ ጋር የሚፈልገውን ነገር ኢየሱስ መካከለኛ ሆኖ አስወግዶታል። ስለዚህ መንፈስ ቅዱስን የመቀበል መብት አለኝ። ዛሬ በአንድ ሰው ላይ መንፈስ ቅዱስ ይመጣል። በጌታ በኢየሱስ ስም መንፈስ ቅዱስ በአንድ ሰው ላይ ይመጣበታል። እስኪ መንፈስ ቅዱስ ብላችሁ ጮሁ። መንፈስ ቅዱስ ብላችሁ ጮሁ። እስኪ መንፈስ ቅዱስ ብላችሁ ጮሁ። ሃሌሉያ ሃሌሉያ። ወገኖቼ እቺን ጸጥ ብላ ረጋ ብላችሁ ስሙኝ። እስካሁን በሕይወታችን ላይ ያለ ባዶነት፣ እስካሁን በሕይወታችን ላይ ያለ የክርስቶስ ትንሣኤ አለመገለጥ፣ እስካሁን የምንለማመዳቸው ባርነቶች፣ እስካሁን በሕይወታችን ያሉ የማንፈልጋቸው ነገሮች፣ አንደኛ ዓይናችን ወይንም የቤተ ክርስቲያን ዓይን መንፈስ ቅዱስ ቃሉን እየገለጠ ዓይናችንን ባለመከፈቱ ነው። ዓይናችን ለእግዚአብሔር ቃል ዓይናችን ስላልተከፈተ ነው። ጆሮአችን ስላልተከፈተ ነው። ቃሉን ከሰማችሁ በኋላ እንደገና ወደ ኋላ መሄድ የለባችሁ። ዛሬ ከምትሰሙት ቃል የተነሳ ምንድናችሁ አለ? ብፁዓን ናችሁ። ክብር ለጌታ ይሁን። ክብር ለጌታ ይሁን። የመንፈስ ቅዱስ እንቅስቃሴ፣ የመንፈስ ቅዱስ የመገለጽ ስርዓት የምንተረጉምበት አተረጓጎማችን የሆነ ነገር ላይ ስለምናስቀምጠው ነው። እንደሚያጥበን፣ እንደሚቀድሰን፣ ንጹሕ እንደሚያደርገን፣ ሙሽርነታችንን ለክርስቶስ መምጣት እንደሚያዘጋጅ አናውቅም። መንፈስ ቅዱስ ክብር ለጌታ ይሁን። ምን አለ ኢሳይያስ ላይ ተመልከቱ። ኢሳይያስ ላይ ምን እንደሚል ይሄንን አንብቤ በዚህ መንፈስ ጸልየን ወደ ዳድ አገልግሎት እንሄዳለን። ክብር ለጌታ ይሁን። ክብር ለጌታ ይሁን። ኢሳይያስ ምዕራፍ 29 ቁጥር 18 በዚያም ቀን ደንቆሮች የመጽሐፉን ቃል ይሰማሉ። ምኖች ናቸው የሚሰሙት? ምንም ያልሰሙ። ይኸውላችሁ ደንቆሮ ማለት ኢየሱስ ኃጢአት እንደሆነልህ፣ እርግማን እንደሆነልህ፣ እንደሞተልህ፣ እንደተነሳልህ፣ ዋጋህ እንደተከፈለ የማያምን ሰው፣ ዜናው ያልደረሰ የምስራቹን ያልሰማ ሰው ማለት ነው። ክብር ለጌታ ይሁን። የመጽሐፉን ቃል ማለት በመጽሐፉ ኢየሱስ የሰራቸውን ነገሮች ሁሉ ከመጽሐፉ ይሰማል። መጽሐፍ ይተረጎምልሃል ማለት ነው። እስኪ መጽሐፍ ይተረጎምልኛል በሉ። መንፈስ ቅዱስ ያብራራልኛል በሉ። ከዛ ጆሮህ ምን ይላል? አሃ መልካም ዜና አለ ማለት ነው ትላለህ። ትረዳዋለህ ኢየሱስ የሰራልህን ነገር። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ቀጥሎ ምን ይላል? የመጽሐፉን ቃል ይሰማሉ ይልና የዕውሮችም ዓይኖች ከጭጋግና ከጨለማ ተለይተው ያያሉ። ጭጋግ ሃይማኖት ነው። ጭጋግ ልምምድ ነው። ጭጋግ የሆነ የሰጠነው ትርጉም ነው። ጭጋግ ከዛ ነገር ትለይና ዓይንህ ይከፈትና አጥርተህ ስለ ሰማይ ማየት ትጀምራለህ። በኢየሱስ ስም አንድ ሰው አሁን ገባበት። አንድ ሰው አሁን ገባበት። አንድ ሰው አሁን ገባበት። አንድ ሰው በኢየሱስ ስም አሁን ገባበት። አንድ ሰው በጌታ በኢየሱስ ስም ገባበት። እንዲህ በሉ እስኪ ለራሳችሁ፣ እስካሁን የሆነው ነገር ሁሉ የሆነብኝ በሉ። መንፈስ ቅዱስን አብዝቼ ወደ ውስጤ ስላላስገባሁ ነው። ከዚህ ቀን ጀምሮ ግን በሉ መንፈስ ቅዱስን መለማመድ እጀምራለሁ። ፈጠን ብዬ ይሄን ላንብብላችሁና እንጸልያለን። ኢሳይያስ ምዕራፍ 32 ቁጥር 15 ይህም መንፈስ ከላይ እስኪፈስልን ምድረ በዳውም ፍሬያማ እርሻ እስኪሆን
ፍሬያማውም እርሻ ዱል ተብሎ እስኪቆጠር ድረስ ይሆናል። ሃሌሉያ! መንፈስ እስኪወርድልን ነው ባዶነት የነበረው። መንፈስ እስኪመጣ ነው ነገር ዝብርቅርቅ ያለው። መንፈስ እስኪመጣ ነው ከተማይቱ የሜዳ አህያ ማደሪያ የጉድፍ መጣያ የሆነችው ባዶነት የተሰማል። መንፈስ ቅዱስ ከመጣ በኋላ ግን የነበረው ነገር ምን አይልም፣ አይቀጥልም። ሐዋርያት ሥራ ምዕራፍ 2 ላይ መንፈስ ወርዷል። በእግሮቻችን እንቁም። ይሄ መንፈስ ወርዷል እያላችሁ ቆሙ እስቲ በእግሮቻችሁ። ሐዋርያት ሥራ ምዕራፍ 2 ላይ መንፈስ ቅዱስ ወርዷል። መንፈስ ቅዱስ ተገልጧል። መንፈስ እስኪወርድልን ከሆነ ነገር የተዘበራረቀው መንፈስ እስኪወርድልን ከሆነ ክርስቶስ በእኛ መንቀሳቀስ ያልቻለው፣ አሁን ግን ሐዋርያት ሥራ ምዕራፍ 2 ላይ መንፈስ ቅዱስ ወርዷል። እጆቻችሁን ከፍ አድርጉና በልሳኖቻችሁ መጸለይ ጀምሩ በልሳኖቻችሁ። ራፓሳ ካታሪ ላቦስ ሴሌቬኒያ ሼላባራባራ ላባንቶ ኮሮቦዲያ ላባ ክሬቴሌቬኒያ ማንቶስኮ ፕሮዲበዲያ ላባ ሬኬቤሬቤኒያ ማቶራ ባሪያ ላቦዲያስ ራቴሌቬኒያ ማዶራ ባሪያ ላባ። ድምፃችሁን ከፍ አድርጉና ከኔ ጋር እንደዚህ በሉ። መንፈስ ቅዱስ በሉ። መንፈስ ቅዱስ በሉ። የጌታ መንፈስ በሉ። የጌታ መንፈስ በሉ። የጌታ መንፈስ በሉ። በኔ ላይ ና፣ በነፍሴ ላይ ና፣ በስጋዬ ላይ ና፣ በመንፈሴ ላይ ና። አዲስን ነገር መግለጥ ጀምር። የእግዚአብሔርን ብዙ ገጽታ ያለውን ጥበብ፣ ማስተዋል፣ ዕውቀት፣ ኃይል በኢየሱስ በእኔ ላይ መግለጥ ጀምር። መጽሐፍ እንደሚል በቤተ ክርስቲያን በኩል በእኔ በኩል ለአለቆች ለስልጣናት ትታወቅ ዘንድ እንደሚል ዛሬ መታወቂያን ቀይረው፣ ስሜን ቀይረው፣ ከአብ ዘንድ የመጣውን የልቡን ሐሳብ የልቡን ፍቃድ በእኔ መስራት ጀምር፣ በእኔ መግለጥ ጀምር። በኢየሱስ ስም ይገለጥብህ፣ በኢየሱስ ስም ይገለጥብህ። ሃሌሉያ። 5 ደቂቃ ልጸልይላችሁ። ሐዋርያት መንፈስ ቅዱስን ከተቀበሉ በኋላ ዓለም የማያውቀውን ጥበብ መግለጥ ጀመሩ። ያውቃሉ። ጻፍት፣ ፈሪሳውያን፣ የምኵራብ አለቆች ሰዎች፣ በዛ ዘመን የሚኖሩ ሰዎች በአማልክቶቻቸው ስም የሆነ ነገር ዝናብ፣ ፀሐይ ምናምን እንደሚያደርጉ ነገር ያውቃሉ። እስረኞች ግን ጥበብ እንደሚገልጡ አያውቁም። ተራ ሰዎች ጥበብ እንደሚገልጡ አያውቁም። ሐዋርያት ሥራ ምዕራፍ 2 ላይ መንፈስ ቅዱስ በኃይል ከመጣባቸው በኋላ ታስታውሳላችሁ። እነ ሲላስ እነዛ ወደ ጸሎት የሄዱ ሰዎች መልካም በሚባል ስፍራ አንድ ቁርጭምጭሚቱ የተበላሸ ሰው ቁጭ ብሎ ይለምን ነበር። ሃሌሉያ ሃሌሉያ። ትኩር ብለው ሲያዩ በውስጡ እምነት እንዳለው ሲረዱ እንደዚህ አሉት፣ ተነስና በናዝሬቱ ጌታ በኢየሱስ ስም ተመላለስ አሉት። የመጀመሪያው የእግዚአብሔር ጥበብ የሆነው ኢየሱስ በስሙ በኩል ራሱን መግለጥ በሐዋርያት በኩል ጀመረ። ከዛ እንደዚህ ያሏቸው፣ ይህንን በማን ስምና በምን ስልጣን አደረጋችሁ ብለው ጠየቋቸው። እነሱ እንዲህ ብለው መለሱላቸው፣ እናንተ በሰቀላችሁት፣ በገደላችሁት፣ በቀበራችሁትም እግዚአብሔር ከሙታን ባስነሳው በናዝሬቱ ጌታ በኢየሱስ ስም ይህ ሰው ደህና ሆነ፣ ቁርጭምጭሚቱም ጸና ብለው መለሱ። የእግዚአብሔር ጥበብ በኢየሱስ ስም በኩል ተገለጠ። ለመጀመሪያ ጊዜ በኢየሱስ ስም በኩል ተገለጠ። ዛሬ ወደዚህ ጉባኤ በመምጣት በሚገለጠው በኢየሱስ ክርስቶስ የስሙ ጥበብ ሕይወትህ ደህና ይሆናል፣ ኑሮህ ደህና ይሆናል፣ ሰላምህ ደህና ይሆናል፣ ረፍትህ ደህና ይሆናል። ለሚያዩ ሁሉ የሕያው አምላክ ምስክር ትሆናለህ። በኢየሱስ ስም የእግዚአብሔር ጥበብ ባንተ ይገለጣል። የስሙ ጥበብ ባንተ
ይገለጣል። እስኪ ኢየሱስ ብላችሁ ጮኹ። ስምህ በሉት እስኪ። ጥበብን ይገልጣል በሉ። አንካሳውን ያዘልላል፣ ሽባውን ይተረትራል። በኢየሱስ ስም ኑሯችሁ ይፈወስ፣ ሕይወታችሁ ይፈወስ። በኢየሱስ ስም ፈውስን በስሙ በኩል ተቀበሉ። በስሙ በኩል የስሙ ጥምቀት ይሁንላችሁ። ሃሌሉያ ሃሌ